ፋሚሊ እንዴት ናችሁ? ዛሬም ከባለፈው የቀጠለውን የሳይኮሎጂ ፓርት 2 ቪዲዮ ይዤላችሁ ተከስቻለሁ ማለት ነው። አብራችሁ እንድትቆዩ የጋበዝኩ ሰብስክራይብ፣ ላይክ ኤንድ ሼር ደግሞ ለጓደኞቻችሁ እንድታደርጉ ቻናላችንን እኛንም ያበረታታችሁ እናንተም መረጃ እያገኛችሁ ለጓደኞቻችሁም ደግሞ ሼር እንድታደርጉ እጋብዛችኋለሁ። ከዛ ውጭ ደግሞ ማንኛውም አይነት የምትፈልጉት ይሄ ቢሰራልን የምትሉት ሪኮሜንዴሽን፣ ሀሳብ፣ አስተያየትና ጥያቄ በዚህም ቪዲዮ ላይ ሆነ ባለፉት ቪዲዮዎች ላይ ካላችሁ በኮሜንት ሴክሽን ላይ ብትጽፉልኝ ይሄ ቢስተካከል የምትሉትንም በኮሜንት ሴክሽን ላይ ብትጽፉልኝ በዛ መሰረት የማስተካከል የምመልስ ነው የሚሆነው። በዛውም ደግሞ ዲስክሪፕሽኑ ላይ ሊንክ አስቀምጬላችኋለሁ። የቴሌግራም ቻናላችን ሊንክ ነው። ያን ሊንክ በመጫን ወደ ቴሌግራም ቻናላችን ብትገቡ ተጨማሪ ብዙ መረጃዎችን የምታገኙበት ሁኔታ ነው ያለው። እዛም እንድትቀላቀሉ እጋብዛችኋለሁ ማለት ነው። ዛሬ የምናየው እንደነገርኳችሁ ከባለፈው የቀጠሉትን የፓርቱ ቪዲዮዎች ይሆናል። አብራችን ቆዩ። መልካም ጊዜ ይሆንላችሁ። እዚህ ጋር ነበር ያቆምነው። 30ኛው ጥያቄ ምንድነው የሚለው? ዋን ኦፍ ዊሊያም ዊንዴትስ ኮንትሪቢሽን ቱ ፊልድ ኦፍ ሳይኮሎጂ ወዝ ዳሽ ይለናል። ዊሊያም ዊንዴት ምንድን ነው ያደረገው? ከነዚህ መካከል ስተዲንግ ኦብዘርቫብል ቢሄቪየር፣ ስተዲንግ ፋንክሽን ኦፍ ሂውማን ኮንሽስ ማይንድ፣ አቴምፕቲንግ ቱ ስተዲ ሂውማን አንኮንሽስ ማይንድ፣ ስታብሊሽንግ ዘ ፈርስት ላቦራቶሪ ኦፍ ኤክስፐሪመንታል ሳይኮሎጂ ይለናል። ይሄ ፊልድ ኦፍ ሳይኮሎጂ ላይ በጣም ምርጥ ኮንትሪቢሽኑ የሚባለው የዊሊያም ዊንዴት ስታብሊሽንግ ዘ ፈርስት ላቦራቶሪ ኦፍ ኤክስፐሪመንታል ሳይኮሎጂ ነው አይደለ? ኤክስፐሪመንታል ሳይኮሎጂን እንትን የሚደረግበት ላቦራቶሪ በዚህ ሌፕዚግ የምትባል ከተማ የጀርመኒ ከተማ ናት። በ1879 ላይ እንትን አድርጎ አዘጋጅቷል ማለት ነው። ከፍቷል፣ ኦፕን አድርጓል ማለት ነው። ይሄ ነው የሱ ኮንትሪቢሽን ወይም ለዚህ ለሳይኮሎጂ ፊልድ በጣም ምርጡ ኮንትሪቢሽን የሚባለው የዊሊያም ዊንዴት ይሄ ነው ማለት ነው። ዋይድሊ ክሬዲትድ ፎር ፋውንዲንግ ሳይንቲፊክ ሳይኮሎጂ ባይ ኦፕኒንግ ዘ ፈርስት ዴዲኬትድ ሳይኮሎጂካል ላቦራቶሪ ኢን ሌፕዚግ ጀርመኒ አይደለ ኢን 1879 ሜኪንግ ዘ ፎርማል ቢጊኒንግ ኦፍ ሳይኮሎጂ አስ አን ኢንዲፔንደንት ኤክስፐሪመንታል ሳይንስ። ኢንዲፔንደንት ኤክስፐሪመንታል ሳይንስ ሆኖ እንድናጠናው አድርጎ ላቦራቶሪ ከፍቶልናል ማለት ነው። ዳትስ ቢገስት ኮንትሪቢሽን ኦፍ ሂም ዊሊያም ዊንዴት አይደለ። ይሄ ነው ትክክለኛ መልሳችን ዲ ላይ ያለ ነው የሚሆነው ማለት ነው። አስቴር ዩዥዋሊ ሚስቴክንሊ ኮልስ ሄር ቦስ ሳሙኤል ኮንፊውዚንግ ሂዝ ኔም ዊዝ ሄር ሃዝባንድስ ኔም ዋይል ሂዝ ሪል ኔም አክቹዋሊ ኢዝ ሳምሰን። ዲስ ካይንድ ኦፍ ፎርጌቲንግ ኢዝ ኤክስፕሌንድ ባይ ዳሽ ቲዮሪ ኦፍ ፎርጌቲንግ። ይሄ ፎርጌቲንግ ቲዎሪዎች ላይ ምንድነው ኢንተርፈረንስ የሚባለው ምን ማለት ነው? የአንዱ ሀሳብ የአንዱ እንትን ኤክስፒሪየንስ ሊሆን ይችላል፣ የአንዱ እንትን ሊሆን ይችላል። በአንዱ የአዲሱ በአሮጌው ላይ ኦር የአሮጌው በአዲሱ ላይ ገብቶ ኢንተርፊር የሚያደርግበትን ፕሮሰስ ነው። ይሄ የቦሷ ስም ሳሙኤል ብላ የጠራችው ነው። ዋይል ሄርቦስ ኔም ሳምሰን አይደለ? ይሄ ነው ኢንተርፈረንስ የሚባለው። ሳሙኤል የሚባለው ስም ሳምሰን የሚባለው ስም ላይ ኢንተርፊር እያደረገ እንትን ሚስቴክሊ ኮል እንድታደርጋቸው ያደረጋት ነው ያለው። ይሄኛው ኢንተርፈረንስ ቲዮሪ ቲዮሪ ኦፍ ፎርጌቲንግ ይባላል። the provided option are limited ነው። the best explanation is interference የሚባለው ቲዮሪ ኦፍ እንትን ነው። ስፔሲፊካሊ ፕሮአክቲቭ ኢንተርፈረንስ። ፕሮአክቲቭ ማለት የበፊቱ የአሁኑ ላይ አይደለ? የበፊቱ የአሁኑ ላይ ሲሆን ሬትሮአክቲቭ ደግሞ አለ። የዚህ ተቃራኒ ፕሮአክቲቭ ተቃራኒ ደግሞ አለ። ኤክስፕላኔሽኑን ስናይ this is the classical example of interference ማለት interference theory of forgetting where stored information ለምሳሌ husband's name ይሄ ሳሙኤል የሚባለው husband's name ዲስራፕት እያደረገ ነው ምኗን ሪኮል የማድረግ ሳምሰን የሚለውን ስም ሪኮል የማድረግ ኔሙን ሪኮል የማድረግ እንትኗን ዲስራፕት እያደረገው ነው ያለው። በኒው ኢንፎርሜሽን እንትን ሆኗል ማለት ነው። በፊት የነበረው በኒው ኢንፎርሜሽን ተተክቷል ነው ማለት ነው የሚሆነው። ይሄን ነው ኢንተርፈረንስ የምንለው። ትክክለኛ መልሳችን የሚሆነው ኢንተርፈረንስ የሚለው ሲ ላይ ያለው መልሳችን ይሆናል ማለት ነው። ሞቲቬተር ፎርጌቲንግ ውስጥ የሚካተቱ እንትኖች ናቸው እነዚህ ማለት ነው። which of the following is factors that affect learningን አፌክት ከሚያደርጉት መካከል የትኛው ነው ኤክሰፕት ይለናል ማለት ነው። ከነዚህ መካከል ያልሆነው የትኛው ነው ሀሳቡ። ኢግኖሪንግ ሞቲቬሽን ማቹሬሽን ኤንድ ሄልዝ ኮንዲሽን አለ። ይሄ በጣም ቀላል ነው። ሞቲቬሽን ማቹሬሽን ኤንድ ሄልዝ ኮንዲሽን በጣም
ለርኒንግን አፌክት የሚያደርጉት ነገሮች ናቸው። ሞቲቬትድ መሆን አለብን፣ ጉድ ሙድ ውስጥ መሆን አለብን። ኦልሶ ደግሞ ሜቸር መሆን አለብን አይደለ? ለምሳሌ የ12ኛ ክፍልን ጥያቄ ወር የእናንተን የካምፓስ የሳይኮሎጂ ቶፒክ ለአንደኛ ለሁለተኛ ወር ለ6 ኢቭን ለ10ኛ ክፍል ተማሪ ማስተማር አንችልም። ኮዝ ዜይ አር ናት ሜቸር ይሄን ለመማር አይደለ? ሶ ትክክለኛው ሰዓት ነው የተባለው አሁን ያላችሁበት ክላስ ነው፣ አሁን ያላችሁበት ቦታ ነው ማለት ነው። ሶ ይሄ ነው ማቹሬሽን የምንለው። ሞቲቬሽን የራሳችን ዝግጅት ነው፣ የራሳችን ፕሪፔር ምን ያህል ፕሪፔር ሆነናል የሚለውን ነገር ነው የሚነግረን። ሄልዝ ኮንዲሽን ደግሞ በጥሩ ሄልዝ ኮንዲሽን ላይ ያለ ሰው ሞር የሆነን ነገር ሪኮል የማድረግ ለርን የማድረግ ኤቢሊቲ ይኖረዋል የሚለውን ነገር የሚነግረን ነው። ሶ ኢግኖሪንግ የሚለው ትክክለኛ ኤክሰፕት ለሚለው ትክክለኛ መልሳችን የሚሆነው ይሄ ነው። ኢግኖሪንግ እሱ እንትን አይሆንም ማለት ነው። 33ኛ ደግሞ ኦሪጂናል ኒውትራል ስቲሙለስ ኦሪጂናሊ ዘ ኒውትራል ስቲሙለስ የሚባለው which has now acquired the power to evoke the salivation responses according to ኢቫን ፓቭሎቭ እንትን መሰረት ነው። ሶ አንኮንዲሽንድ ስቲሙለስ ነው፣ ኮንዲሽንድ ስቲሙለስ ነው፣ ኦር ኒውትራል ስቲሙለስ ነው የሚለው። ሶ ኦሪጂናሊ ምንድን ነበር? ይሄኛው ኒውትራል ስቲሙለስ ነበር። ምንም አይነት ሪስፖንስ ሊያመጣ የማይችል ነገር ነበር። አሁን ምን ሆነ? ሳሊቬሽንን ኢቮክ ለማድረግ እንትን ኖረው ፓወር አኳየር አድርጓል። በምን ምክንያት? ከአንኮንዲሽንድ ስቲሙለስ ጋር ፔር በመሆኑ ምክንያት እንትን ሆነዋል ማለት ነው። ሶ ኒውትራል ስቲሙለስ የሚባለው ያ ቤል ነው። አንኮንዲሽንድ ስቲሙለስ ኢዝ ፉድ። ዘን የኮንዲሽንድ ስቲሙለስ የምንለው በፊት ላይ ኦሪጂናሊ ምን ነበር? ኒውትራል ስቲሙለስ የነበረው አሁን ላይ ፓወር ሳልቬሽንን ኢቮክ ለማድረግ ፓወር ያለው ሪስፖንስ ማምጣት የሚችል ብቻውን ቆሞ ሪስፖንስ የሚያመጣ ነገር ሆኗል ማለት ነው። ሶ ቢ ላይ ያለው ኮንዲሽንድ ስቲሙለስ የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው። ለዚህ ጥያቄ ደግሞ the assumption that abnormal behavior is product of inadequate or inappropriate learning that occur in social environment is associated with perspective known as dash ይለናል ማለት ነው። ሶ abnormal behavior ጋር የተገናኘ inadequate or inappropriate learningን ያመጣል በሶሻል ኢንቫይሮንመንታችን ላይ የሚለው ከምን ፐርስፔክቲቭ አንጻር ነው ጥያቄው። ሰው ቢሄቨራል ፐርስፔክቲቭ አንጻር ነው። ሰው ይሄ ቢሄቨራል ፐርስፔክቲቭ የምንለው ቲዮሪ ምንድነው ቪው የሚያደርገው ወይም የሚያነሳው ሳይኮሎጂካል ዲስኦርደሮች ለምሳሌ ማላዳፕቲቭ ቢሄቪየሮች ሊሆኑ ይችላሉ። ማንኛውም አይነት ሊሆን ይችላል። ማላዳፕቲቭ ቢሄቪየሮች ለርንድ ስሩ ኮንዲሽኒንግ በኮንዲሽኒንግ ነው እንትን ለርን የምናደርጋቸው። ለምሳሌ ክላሲካል ኮንዲሽኒንግ ኦር ኦፔን አርትም ሊሆን ይችላል። ኤንድ ሶሻል ለርኒንጎች ደግሞ ሞዴሊንግ በሌላ ስማቸው የምንላቸው ሊሆን ይችላል። ምንድነው እንትን የሚሉት በዚህ ፐርስፔክቲቭ ከዚህ ፐርስፔክቲቭ አንጻር ከቢሄቪየራል ፐርስፔክቲቭ አንጻር ነው። ሶ እና ይሄ ፎከስ የሚያደርገው ኦብዘርቭ የምናደርጋቸው ቢሄቪየሮች ላይ የሚታዩ ግልጽ የሆኑ ቢሄቪየሮች ላይ ዘይ ኢንቫይሮንመንታል ሪኢንፎርሰሮች ላይ ፓኒሽመንት ሊሆን ይችላል፣ ሪኢንፎርስመንት ሊሆን ይችላል። በእነዚህ ላይ ፎከስ የሚያደርገው ኢንተርናል ቶታችን ላይ ለምሳሌ እንደ ኮግኒቲቭ ቲዮሪ ኢንተርናል የሆኑ ነገሮች ላይ አይደለም የሚሆነው ማለት ነው። ሶ ይሄ የሚታዩ ኦብዘርቨብል የሆኑ ነገሮች ላይ ዲፔንድ የሚያደርግ ከሆነ ይህ ቢሄቨራል ፐርስፔክቲቭ የምንለው ይሆናል ማለት ነው። ሲ ላይ ያለው ትክክለኛ መልሳችን የሚሆነው when people came face to face with a scary wild animal, their heartbeat increased and they began to run away. The increase in heartbeat and running caused by the emotion of fear refers to the dash and dash component of the emotion respectively ይለናል። ሶ ይሄ ሰዎች ስኬሪ አስደንጋጭ የሆኑ ዋይልድ አኒማሎችን በሚያዩበት ሰዓት ሀርት ቢታቸው ኢንክሪዝ ያደርጋሉ፣ ለመሮጥ ይዘጋጃሉ ምናምን። ሶ ይሄ ኢንክሪዝድ ሀርት ቢታቸው እና ለመሮጥ መዘጋጀታቸው በምን ምክንያት ነው? በኢሞሽን ምክንያት ነው አይደለ? ኮዝድ የሆነው ሶ ፊር ሪፈር የሚያደርገው ምንና ምንን ነው? አንደኛ ሳይኮሎጂካል ነው አይደለ? ይሄ ሳይኮሎጂካል ምክንያቱም ፊር አድርገው ከዛ በኋላ ሀርት ቤታቸው ጨምሯል ምናምን ሶ ዲስ ኢዝ ሳይኮሎጂካል። ኦልሶ ደግሞ ለመሮጥ ተዘጋጅተዋል። በዛ በሳይኮሎጂካል በፓስት ኤክስፒሪየንሳቸው ላይ ይሄ ነገር ዴንጀረስ እንደሆነ ሶ ማምለጥ እንዳለባቸው ኦብዘርቭ የሚደረግን ነገር ደግሞ አመጡ። ይሄን ሀርት ቤት ምን አናደርገውም? ኦብዘርቭ አናደርገውም። ኦልሶ ኦብዘርቭ የሚደረግ ነገር አመጡ። ምንን አመጡ? ቢሄቨርን አመጡ። ለመሮጥ ዝግጅት አደረጉ ማለት ነው። ኦር ሮጡ። ሶ ይሄን ደግሞ ቢሄቨራል ኮምፖነንት እንለዋለን። ሶ ትክክለኛ መልሳችን የሚሆነው ሳይኮሎጂካል ኢን ቢሄቨራል ኮምፖነንት የሚለው ትክክለኛ ነው የሚሆነው። ሶ the 3 component of emotion የምንላቸው አንደኛው ሳይኮሎጂካል ነው። ቦዲ አራውዛል፣ ይሄ ኢንክሪዝድ ሀርት ሬት ምናምን ሊሆን ይችላል።
ስዌቲንግ ምናምን ሊሆን ይችላል ኦር ሰምቲንግ እንደዚህ አይነት ነገራቶች ሊሆኑ ይችላሉ። ቢሄቨራል ደግሞ ኤክስፕሬሲቭ የሆኑ አክሽኖች ለምሳሌ ለመሮጥ መዘጋጀቱ ምናምን ምናምን። ሶስተኛ ደግሞ ኮግኒቲቭ ኮምፖነንት የሚባል አለ። ይሄ ሳብጀክቲቭ ኤክስፒሪየንሶች ናቸው። ለምሳሌ እኔ እፈራለሁ ምናምን ብሎ ሊገልጽላችሁ ይችላሉ፣ ወይም የሮጥኩት ስለፈራው ነው ምናምን ብለው ሊገልጹላችሁ ይችላሉ። ሶ ይሄን ነው ኮግኒቲቭ ኮምፖነንት የምንለው ማለት የሚሆነው። ሶ እነዚህ ናቸው የኢሞሽን ስሪ ኮምፖነንቶች ሳይኮሎጂካል፣ ቢሄቨራል ኤንድ ኮግኒቲቭ የምንላቸው ይሄን ይመስላሉ ማለት ነው። ከዛ ፍሮም ሳይኮሎጂካል ፐርስፔክቲቭ ፐርሶናሊቲ ሪፈርስ ቱ ዳሽ ይለናል። ሶ ፐርሶናሊቲ ምንን ነው ሪፈር የሚያደርገው የሚለው ነው እዚህ ጋር ደግሞ የምናየው። ሶ ፐርሶናሊቲ ዘ ፐርሰንስ ካራክተር ነው አይደለ? የማንኛውም አይነት ካራክተር ሊሆን ይችላል። ስታይል ኦፍ ቢሄቪንግ፣ ስታይል ኦፍ ቲንኪንግ፣ ስታይል ኦፍ ፊሊንግ። ምንድን ነው ፊል የሚያደርገው የሰውዬ ምን አይነት ሰው ነው? ምን አይነት አስተሳሰብ ነው ያለው? ምን አይነት ባህሪ ነው ያለው? እንዴት ነው ቢሄቭ የሚያደርገው? ካራክተሩ ምንድን ነው የሚለውን ነገር ነው ይሄ ፐርሶናሊቲ ሪፈር የሚያደርገው አይደለ? ሶ ትክክለኛ መልሳችን ቢ ላይ ያለው ፐርሰንስ ካራክተሪስቲክ ስታይል ኦፍ ቢሄቪንግ ቲንኪንግ ኤንድ ፊሊንግ የሚለው ትክክለኛ ነው የሚሆነው። ሶ ዲስ ኢዝ ስታንዳርድ ዴፊኒሽን ኦፍ ፐርሶናሊቲ አይደለ? ስታንዳርድ ዴፊኒሽን የምንለው ዴፊኒሽን ነው ማለት ነው ይሄኛው። ሶ ኢን ሳይኮሎጂ ዘ ዲስቲንክቲቭ ኤንድ ሪላቲቭሊ ኢንዱሪንግ ፓተርን ኦፍ ቶትስ ፊሊንግ ኤንድ ቢሄቪየር ዛት ካራክተራይዝ አን ኢንዲቪዥዋል አዳፕቴሽን ቱ ላይፍ የሚል ይሆናል ማለት ነው። ሶ ፐርሶናሊቲ አኮርዲንግ ቱ ሳይኮሎጂካል ፐርስፔክቲቭ ፐርሶናሊቲ ኢዝ ሪፈርድ ቱ አስ ፐርሰንስ ካራክተሪስቲክ ስታይል ኦፍ ቢሄቪንግ ቲንኪንግ ኤንድ ፊሊንግ የሚለው ነው የሚሆነው ትክክለኛ መልሳችን ማለት ነው። 44ኛ ደግሞ ትሪትመንት ሞዴል ኦፍ ሳይኮሎጂካል ዲስኦርደር ኢን ዊች ቴራፒስት ቴንድ ቱ አድሬስ ፐርሰንስ ፕሮብለም አስ ኤርሊ ቻይልድሁድ ኤክስፒሪየንስ ኢንክሉዲንግ ሂድን የሆኑ ፔንፉል ኤክስፒሪየንስ ኬፕት አዌይ ፍሮም ኮንሽስ ኢዝ ኮልድ ዳሽ ነው የሚለን። ኮግኒቲቭ ነው፣ ቢሄቨራል ነው፣ ሂማኒስቲክ ነው ኤንድ ሳይኮዳይናሚክ ነው የሚለውን ነው የምናየው። ሶ ዲስ ሳይኮዳይናሚክ የሚባለውን ታይፕ ኦፍ እንትን ነው የሚያሳየን። ሰው ይሄ ሳይኮዳይናሚክ ቴራፒ ሞዴል የሚባለው ኦሪጂኔት የሚያደርገው ፍሮም ይሄ ፍሮዲያን ሳይኮአናሊሲስ ነው። ይሄ ፍሮድ ከሚባለው ሰውዬ እንትን የሚል ማለት ነው። ፎከስ የሚያደርገው ድብቅ የሆኑ ከዚህ በፊት የቆዩ የጠፉ የሚመስሉ ግን በውስጣችን ላይ አፌክት እያደረጉን የቆዩ ነገራቶች ሊሆኑ ይችላሉ። እነዛን ነገሮች አንከቨር በማድረግ ኮንፍሊክቶችን አንከቨር በማድረግ የሚፈጠር ነው የሚሆነው ማለት ነው ይሄኛው ታይፕ። ኦፍን ሩትድ ኢን ኤርሊ ቻይልድሁድ በቻይልድሁድ ኤክስፒሪየንስ ሊሆን ይችላል። ትራውማዎች ምናምን ፖስት ትራውማቲክ ስትረስ ዲስኦርደር ላይ ሞስት ኦፍ ዘ ታይም ይሄ የሚታይ ይሆናል ማለት ነው። ሶ በቻይልድሁድ ኤክስፒሪየንስ ሊሆን ይችላል እና የሆነን ነገር ኢንሳይትን ለማግኘት ከነዛ ውስጥ በዚህ ምክንያት ነው ብሎ ነቅሶ ለማውጣት የሚጠቀሙበት አይነት ሪዞልቭ ለማድረግ የሚጠቀሙበት የሳይኮሎጂካል አናሊሲስ ታይፕ ነው ማለት ነው። ሶ አሁን ላይ ሆነን በፊት ላይ ያሉትን ነገራቶች ላይ ኢንሳይት ለማግኘት የሚደረግበት ፕሮሰስ ነው። ሶ ይሄኛው ሳይኮ ዳይናሚክ ነው የሚባለው ማለት ነው። ሶ ሳይኮ ዳይናሚካል አናሊሲስ ነው የሚሆነው 44ኛ ጥያቄ ማለት ነው። ሶ ይሄ ነው የሺ ሃዝ አን ኢሪዚስታብል አርጅ ቱ ቼክ ሄር ዶር ሎክ ኤግዛክትሊ 5 times before she goes to bed. Also she realizes that her behavior is excessive and irrational. She feels quite anxious unless she performs this task in exactly the same manner each night ይላል። ሶ ይሄኛው ምንድነው በጣም ወደ እንቅልፏ ከመሄዷ ወደ አልጋዋ ከመሄዷ በፊት በሯ መቆለፉን 5-6 ጊዜ ቼክ ታደርጋለች በየቀኑ። በጣም ይሄ ተደጋጋሚ ነገር ነው ምናምን። ሶ ይሄኛው ምንድነው ይሄ ኮምፓልሽን ነው አይደለ? ኮምፓልሽን ነው ይሄ ኦብሰሲቭ ኮምፓልሲቭ ዲስኦርደር ላይ ያለ ታይፕ ነው። ኦብሰሽን የሚባለው ቲንኪንጉ ነው፣ ሀሳቧ ላይ ይመጣል አይደለ? ኦብሰስ ትሆናለች በጣም። ኮምፓልሽን ደግሞ ያን ነገር ለማድረግ በተደጋጋሚ ትመላለሳለች ማለት ነው። ያ አክሽኑ ነው ኮምፓልሽን የምንለው ነገር ደግሞ። ሶ ኦብሰሲቭ ኮምፓልሲቭ ዲስኦርደር ላይ ኦብሰሽን አር ፐርሲስተንት ኢንቱዊቲቭ የሆነ ቶት ነው። በሩ አልተዘጋም ብሎ በተደጋጋሚ ይመጣባታል ማለት ነው። ይሄ ማላዳፕቲቭ ቢሄቪየር ነው። ሶ በተደጋጋሚ ይመጣባታል። ያን ነገር ደግሞ ያን ችግር ለመፍታት ጭንቅላቷን ነፃ ለማድረግ ምን ታደርጋለች? ኮምፓልሽን ይመጣል ወይም አክቲቪቲዎችን ታደርጋለች ማለት ነው የሚሆነው። ስለዚህ ይሄ ነው ኮምፓልሽን የምንለው ማለት ነው። ለዛም ነው ኮምፓልሽን የሚለው ትክክለኛ መልሳችን የሆነው። ኦብሰሽን የሚለው ስለ አስተሳሰብ፣ ስለ ቶት፣ ስለ ቲንኪንግ ስለሆነ የሚያወራው። ኮምፓልሽን ደግሞ በዛ ቲንኪንግ ላይ ተመርኩዘን የምናደርጋቸው አክሽኖች ነው፣ ተደጋጋሚ አክሽኖች ነው የሚያወራልን። ሶ ኮምፓልሽን ነው የሚሆነው። ምክንያቱም እሷ በጣም 5-6 ጊዜ እየሄደች እንትን እንደምትል ቼክ እንደምታደርግ ምናምን ነው የሚነግረን ከላይ ያለው ነገር፣ ከላይ ያለው ሴንቴንስ ማለት ነው።
አይ ቲንክ ማቺንግ ቾይዞች እስከዚህ ድረስ እስከ 45ኛው ጥያቄ ያሉት ብቻ ናቸው የሚመስለኝ። ከዚህ ቀጥሎ ያሉት ኮምፕሊት የሚደረጉ ደረቅ ጥያቄዎች ናቸው የሚሆኑት። እስቲ እነሱን ደግሞ የሚቀጥለው እንሰራቸዋለን። ዋይል ዳሽ ይለናል ይሄኛው ጥያቄ። ቲዮሪ ኦፍ ሞቲቬሽን ሳይስ ኤክስተርናል ስቲሙላይ ፑልሳስ ዳሽ ቲዮሪ ኦፍ ሞቲቬሽን ሳይስ ኢንተርናል ፋክተርስ ፑሻስ ኢን ሰርቴን ዳይሬክሽን ይለናል ማለት ነው። የኛው ጥያቄ ደግሞ ይሄ ዋይል ዳሽ ቲዮሪ ሞቲቬሽን ሳይዝ ኤክስተርናል ስቲሙላይ ፑላስ ይሄ ኢንሴንቲቭ ቲዮሪ ነው። ኢንሴንቲቭ ቲዮሪ ነው። ኢንሴንቲቭ ቲዮሪ ምንድነው? ኤክስተርናል ስቲሙለሶች ለምሳሌ ሪዋርዶች ያለን ጎል ወደ ሆነ ቢሄቪየር ወደ ሆነ ነገር ወደ የምናስበው ነገር ምን ያደርጉናል? ፑል ያደርጉናል፣ ይስቡናል ማለት ነው፣ ያደርሱናል። ያ ኢንሴንቲቭ ቲዮሪ የምንለው ቲዮሪ ነው። ሰው ዋይል ኢንሴንቲቭ ቲዮሪ ኦፍ ሞቲቬሽን ሳይስ ኤክስተርናል ስቲሙላይ ፑል አስ ድራይቭ ሪዳክሽን ቲዮሪ ኦፍ ሞቲቬሽን ሳይስ ኢንተርናል ፋክተርስ ፑሽ አስ ቱ ሰርቴን ዳይሬክሽን የሚለው ይሆናል ማለት ነው። ሶ ድራይቭ ሪዳክሽን ቲዮሪ የምንለው ይሄ ክላርከል ከሚባል እንትን ጋር አሶሺየት የሚያደርግ የሚገናኝ ነው። ክላርከል ፕሮፖዝ ያደረገው ነው የድራይቭ ሪዳክሽን ቲዮሪ። ሶ ኤምፋሳይዝ ኢንተርናል ስቴት ነው። ያኛው ምንድነው? ኤክስተርናል የሆኑ ስቲሙለሶች ወደ ቢሄቨር ይስቡናል ነው፣ ወደ ሆነ ነገር ይስቡናል። ለምሳሌ ሪዋርድ በምናደርግበት ሰዓት ምናምን። ይሄ ደግሞ ኢንተርናል ስቴታችን ነው። ኢንተርናል ድራይቭ የሚያደርጉን ነገሮች ናቸው። ኢንተርናል ነገር ለምሳሌ ቢርበን ያን ነገር ለማስታገስ ምን ይሄ ረሃቡ ወደ ምን ፑል ያደርገናል? ምግብ እንድንበላ ያደርገናል አይደለ? ሶ ይሄ ረሃብን ለማስታገስ ምግብ እንድንበላ ያደርገናል። ሶ ፑሽ ያደርገናል ማለት ነው። ይሄ ድራይቭ ሪዳክሽን የሆነ ድራይቭ ይኖራል። ለምሳሌ እዚህ ባነገርኳችሁ ኤግዛምፕል መሰረት ድራይቭ ያደረገን ምንድን ነው? መራቡ ነው አይደለ? ያን ረሃብ ለመቀነስ ምን ያደርጋል? አኮርዲንግ ቱ ክላርካል ይበላል። ያ ሰውዬ ሄዶ ምግብ ፈልጎ ይበላል። ያን ነው ድራይቭ ሪዳክሽን ቲዮሪ የምንለው። ኢንሴንቲቭ ቲዮሪ ደግሞ ፑል የሚያደርገን ነገር ኤክስተርናል ነገር ነው ማለት ነው። ይሄ ድራይቭ ሪዳክሽን ደግሞ ኢንተርናል የሆነ ነገር ወደ ሆነ ነገር ፑሽ በሚያደርገን ሰዓት ያለው ነገር ነው። ሶ ዋይል ኢንሴንቲቭ ቲዮሪ ሞቲቬሽን ሳይዝ ኤክስተርናል ስቲሙለስ ፑልስ አስ ድራይቭ ሪዳክሽን ቲዮሪ ሞቲቬሽን ሳይዝ ኢንተርናል ፋክተርስ ፑሽ አስ ቱ ሰርቴን ዳይሬክሽን የሚለው ትክክለኛ መልስ ይሆናል። አኮርዲንግ ቱ ሳይኮአናሊቲክ ቲዮሪ ኦፍ ፐርሶናሊቲ ኢን ዘ ፕሮሰስ ኦፍ ሪዲዩሲንግ አንዛይቲ ስትራቴጂ ኢን ዊች people distort reality by concealing the source from themselves and others is known as ምንድነው? ይሄ ዲፌንስ መካኒዝም ነው አይደለ? ምንድነው? ሳይኮአናላይቲክ ቲዮሪዎች ላይ አንዛይቲን ሬዲዩስ ለማድረግ ስትራቴጂ የሚጠቀሙ እንትን ለማድረግ የሆነ ነገር በመርሳት ሊሆን ይችላል፣ ጥሎ በመሄድ ሊሆን ይችላል፣ ምንም አይነት ነገር በማድረግ ሊሆን ይችላል። ያን ሁኔታ ለመርሳት የሚደረግ ፕሮሰስ ዲፌንስ ሜካኒዝም ነው የሚባለው። ያ ብሬናችን ራሱን ለመጠበቅ የሚወስደው ፕሮሰስ ነው የዲፌንስ ሜካኒዝም የሚባለው። ሶ ዲፌንስ ሜካኒዝም አር አንኮንሽስ የሆኑ ሳይኮሎጂካል ስትራቴጂዎች ናቸው። ብሬናችን የሚጠቀማቸው ስትራቴጂዎች ናቸው። ኢምፕሎይድ ባይ በኢጎ ነው እነዚህ ኢምፕሎይ የሚደረጉት በኮንሽስ ማይንድ ማለት ነው። ሶ ቱ ሬዲዩስ ምን አንዛይቲን ሬዲዩስ ለማድረግ ባይ ዲስቶርቲንግ ሪያሊቲውን ዲስቶርት አድርገን ምን እናስባለን? ይሄ ነገር የተሻለ እንደሚሆን ምናምን እንድናስብ ያደርገናል ማለት ነው። ያ ነው ዲፌንስ ሜካኒዝም። ሶ ኮንሲል ዘ ትሩዝ ሶርስ ኦፍ ዘ ቴራፒ ኢምፐልስ ኦር ቶት ኮንሲል እንድናደርገው ያደርገናል ማለት ነው። እንድንረሳው የተፈታ እንዲመስለን ምናምን እንድናደርግ ያደርገናል። ይህን ነው ዲፌንስ ሜካኒዝም የምንለው። ሶ አኮርዲንግ ቱ ሳይኮአናሊቲክ ቲዮሪ ኦፍ ፐርሶናሊቲ ኢን ዘ ፕሮሰስ ኦፍ ሪዲዩሲንግ አንዛይቲ ስትራቴጂ ኢን ዊች ፒፕል ዲስቶርት ሪያሊቲ ባይ ኮንሲሊንግ ዘ ሶርስ ፍሮም ዘምሰልቭ ኤንድ አዘር is known as defense mechanism የሚሆነው ማለት ነው። In problem situations, the sudden realization of a relationship between the elements that results in the solution to the problem is called dash learning ይለናል ማለት ነው። ይሄ ምን አይነት ለርኒንግ ነው የምንለው? ይሄ sudden realization እንደ አጋጣሚ ትዝ የሚለን ነገር የሆነ ነገር ይሄ ትክክል ነው እንደዚህ ነው እንዴ ምናምን እንድንል የሚያደርገን ማለት ነው። ያ ኢንሳይት የሚባለው ታይፕ ኦፍ ለርኒንግ ነው እና ይህ ከጀስታልት ሳይኮሎጂስት እና ወልፍጋንግ ኮለር ጋር ምናምን የሚገናኝ ነውና ይሄ ሪፈር የሚያደርገው ምንድነው? ሰደን አንደርስታንዲንግ ነው። የሆነን ነገር በአይናችን እያየን አጋጣሚ እንደዚህ ነው እንድንል ምናምን የሚያደርገን ማለት ነው። ሶ ኢንሳይት ለርኒንግ ይባላል። ሶ ሰደን አንደርስታንዲንግ ኦፍ ፕሮብለማቲክ ሲቹዌሽኖች ፕሮብለማቲክ የሆኑ ሶሉሽኖችን ሰደንሊ አንደርስታንድ የምናደርግበት ስሩ ታይም አይደለም፣ እዛው በቆምንበት እያየን የሆነን ነገር ሊሆን ይችላል። የሆነን ነገር በአንዴ የምንረዳው ኢንሳይት የምንለው ያን ነው ማለት ነው። ሶ
often after a period of mental impasses where the element recognized into new perceptible pattern ነው የሚሆነው ማለት ነው። ማለትም a period of mental impasse ይኖራል። mental እናየዋለን ያን ነገር ለመረዳት እንሞክራለን። ከዛ በኋላ አዲስ የሆነ perceptual pattern እንፈጥራለን ማይንዳችን ላይ ማለት ነው። ከዛ እንደዚህ ነው እንዴ ምናምን የሚል ነገር የሚመጣልናል። ያን ነው ኢንሳይት ለርኒንግ የምንለው። ያን ነው ይሄም in problematic situations the sudden realization of relationship between the element that results in the solution of the problem የሚለው ኢንሳይት ለርኒንግ የሚል መልስ ይሆናል ማለት ነው። ትክክለኛ መልሳችን የሚሆነው ይሄ ነው። if perceptual cues are so changed that our brain can no longer interpret them correctly we perceive a distorted image of reality known as illusion አይደለ? በጣም ቀላል ነው ይሄ። ብሬናችን ፐርሰፕሽዋል ኪዋችን ወይም እያየን ያለነው ነገር ፐርሰፕሽናችን ላይ ያለው ኪው ስቲሙላይ ቼንጅ አድርጓል። አወር ብሬናችን ያን ነገር ኢንተርፕሪት ማድረግ ለዛ ነገር ትርጉም መስጠት አይችልም ማለት ነው። ሶ የሆነ ሌላ ነገር እንድናይ እየሆነን ያለ ነው። ያ ነገር ምንድነው? ኢሉዥን ነው የምንለው ማለት ነው። ለምሳሌ አንዳንድ መንታል ኢልነሶች ላይ ምን አለ መሰላችሁ? ለምሳሌ የሆነ ገመድ ነገር አይቶ እባብ መስሎት ሊሮጥ ሊጮህ ምናምን ይችላል። ያን ነው ኢሉዥን የምንለው። ፐርሰፕቹዋል ኪዋችን እንደ በፊቱ አይደለም። ብሬናችን ኢንተርፕሬት ማድረግ ትቶታል። ያን ገመድ እንደ ገመድ ኢንተርፕሬት ማድረግ ትቶታል። ሶ አዲስ ዲስቶርት የሆነ ኢሜጅ ይሰጠዋል ማለት ነው። ያ ገመድ እባብ ነው ብለን እንድናስብ ያደርገናል። ያን ነው ኢሉዥን የምንለው። ሶ ለዚህ መልሳችን የሚሆነው ለዚህ ጥያቄ ኢሉዥን የሚለው ፐርሰፕቹዋል ኢሉዥን የሚለው ትክክለኛ መልሳችን ነው። ሶ ይሄ ፐርሰፕቹዋል ኢሉዥን ኦከር የሚያደርገው when there is discrepancy ሲኖር ነው between the physical stimulus እዚህ ያያየን ያለው ገመድ ላይ እና our perceptual experience ከዚህ በፊት የነበረን ኤክስፒሪየንስ ላይ ያለ እንትን ነው ልዩነት የሚመጣበት ፕሮሰስ ነው ፐርሰፕሽዋል ኢሉዥን የምንለው። ሰው ብሬናችን ምን ያደርጋል? ሚስ ኢንተርፕሪት ያደርጋል፣ ተሳስቶ ትርጉም ይሰጠዋል ለዛ ሴንሰሪ ኢንፎርሜሽን ወይም ለዛ እያየን ላለነው ነገር ቤዝድ ኦን ኖርማል ኦርጋናይዚንግ ፕሪንሲፕል ሊዲንግ ቱ ፎልስ ፐርሰፕሽን እንዲመጣ ያደርጋል ማለት ነው። ያ ነገር ፎልስሊ ፐርሲቭ እንድናደርገዋለን፣ ፎልስሊ ኢንተርፕሬት እናደርገዋለን። ሰው ያን ገመድ አይተን ልንጮህ ልንሮጥ የምንችልበት ፕሮሰስ ነው ይሄ ፐርሰፕቹዋል ኢሉዥን የምንለው ማለት ነው የሚሆነው። ሶ ይሄ ኢሉዥን የሚለው ትክክለኛ መልሳችን የሚሆን ይሆናል። a psychological school of thought while dash is concerned with element of mind dash deals with what the mind is for ይለናል። ይሄ እንደምታዩት ስትራክቸራሊዝም and functionalism የሚለውን በነ ውንደት በነ ድዌይ የተሰሩ እንትኖችን ነው የሚነግሩን ማለት ነው። ስትራክቸራሊዝም የምንለው ምንድነው? ሳይኮሎጂካል ስኩል ኦፍ ከምን ጋር ኮንሰርን ነው የሚያደርገው? ከኤሌመንቶች ማይንዳችን ጋር ካለው ኤሌመንት ጋር ነው። ይሄ ስትራክቸራሊዝም ቤዚክ ስትራክቸሮች ወይም እነዚህ ኤሌመንት ከምንላቸው ኮንሽስ ኤክስፒሪየንሳችን ጋር የተገናኙ ኤሌመንቶች ቤዚክ ስትራክቸሮች ጋር አናላይዝ ማድረግን ነው የሚያየው ስትራክቸራሊዝም። ዋይል ፋንክሽናሊዝም ደግሞ ከማይንዳችን ጋር ውስጥ ላይ ካለው ከማይንዳችን ከኮንሽስነስ ጋር ከቢሄቪየር ጋር ነው እንትን የሚለው ማለት ነው። ሶ ሃው ማይንዳችን እንዴት ነው አለው የሚያደርገን አካባቢያችንን እንዴት አዳፕት እንድናደርግ አለው ያደርገናል ምናምን የሚለውን የሚነግረን ነው ይሄ ፋንክሽናሊዝም። ሶ አስ ሳይኮሎጂካል ስኩል ኦፍ ቶት እንደ ሳይኮሎጂካል ስኩል ኦፍ ቶት ስትራክቸራሊዝም ኮንሰርን ዊዝ ኤሌመንት ኦፍ ማይንድ ዋይል ፋንክሽናሊዝም ዲልስ ዊዝ ዋት the mind is for የሚለው ትክክለኛ መልሶቻችን ይሆናሉ። ሶ ስትራክቸራሊዝም ኤንድ ፋንክሽናሊዝም ነው የሚሆነው ማለት ነው። የፓርት 2 የሳይኮሎጂ ቪዲዮን የሰራውላችሁ ቪዲዮ ይሄንን ይመስል ነበር። እስካሁን አብራችሁን ስለቆያችሁ አመሰግናችኋለሁኝ። አሪፍ ጊዜ እንደነበረን እርግጠኛ ነኝ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ላይ ብጽፉልኝ ይደርሰኛል ማለት ነው። እንደተለመደው መልስላችኋለሁ በደንብ አድርጌ። ማብራሪያ ያልገባችሁ ነገር ካለ ይሄኛው ብትሉኝ በዚህም ጥያቄ ባለፉት ቪዲዮዎችም ሊሆን ይችላል ማስተካከል ይሆናል ማለት ነው። ሶ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ። ለጓደኞቻችሁ ሼር በማድረግ ለእነሱም እንዲደርስ አድርጉ። ኮሜንት እንድጽፉልኝ ነግራችኋለሁ። ማንኛውም አይነት ሀሳብ አስተያየት ይደርሰኛል። ሶ ዲስክሪፕሽን ሴክሽን ላይ ያለችው ሊንክ በመጫን ደግሞ ወደ ቴሌግራም ቻናላችን ላይ ብትገቡ ተጨማሪ ብዙ መረጃዎችን የምታገኙበት ሁኔታ ነው ያለው። ሶ እዛም እንደዛ እንድታደርጉ ሪኮመንድ አድርጋችኋለሁ ማለት ነው። ሶ በሚቀጥለው ደግሞ ሌሎች ቻፕተሮችን፣ ሌሎች ጥያቄዎችን፣ ሌሎች ቶፒኮችን ይዤላችሁ የሚመጣ ነው የሚሆነው። እስከዛ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ። መልካም ጊዜ